በአፍሪካ ኢትዮጵያ የሰው ሰራሽ አስተውሎት የልህቀት ማዕከል ዋና ቦታ መሆን አለበት። ይሄ የሚጀምረው አንደኛ ስለ ኤአይ ማበልጸግ ተቋም ፈጥሮ ምርምር አድርጎ በከፍተኛ ደረጃ መንቀሳቀስ ነው። ይሄንን መድረክ ፈጥረናል እንደ ሀገር በመንግስት ደረጃ በዋናነት ደግሞ በመሪ ደረጃ የተያዘ ስለሆነ የትልቅ ነገር ነው። ሁለተኛው የሰው ሰራሽ አስተውሎ ሀቲት ወይም ዲስኮርስ እንዲሁም ደግሞ ደንብ መመሪያ አጠቃቀም ይሄ ሬጉሌሽን የምንለው እሱን ደግሞ ማበልጸግ እሱን ማየት ይፈልጋል። በዚህ ረገድ አፍሪካ ከሌላው ዓለም ወደ ኋላ ቀርታ የሰው ሰራሽ አስተውሎትን በተመለከተ ወደ ኋላ ያቀረች አህጉር መሆን ስለሌለባት በሱ ዙሪያ ልንሰራ የምንችለው ነገር ማየት ነው። በመሆኑም ከአፍሪካ ህብረት ኮሚሽን ጋር በመተባበር ራሱን የቻለ የኤአይ ማዕከል እዚህ እንዲመጣ ስለምንፈልግ ለዚህ ደግሞ ሁሉንም የአፍሪካ ሀገራት ከጎናችን ማሰለፍ እጅግ አስፈላጊ በመሆኑ ያን በስፋት እየሰራ እንገኛለን። እንግዲህ ዓለም በጣም ፈጣን ለውጥ ውስጥ ናት ያለችው። ባለፉት ዘመናት የተለያዩ አብዮቶች ተካሂደዋል፣ ለውጦች ነበሩ። ከነዚህ ለውጦች አሁን ይሄ ትውልድ የሚገኝበት የሰው ሰራሽ አስተውሎት ወይም ከዲጂታል ቴክኖሎጂ መዘመን ጋር ተያይዞ ኢትዮጵያ ያለችበትን ደረጃ ያለችበትን ሁኔታ ለመረዳት እድል የሰጠኝ አጋጣሚ ነው። ከዘመኑ ጋር እኩል ለመራመድ የሚያስችል የሰው ሰራሽ አስተውሎት ብቃት እንዳለን ተረድቻለሁ። የሰው ሰራሽ አስተውሎት የዛሬ 5-6 ዓመት ኢትዮጵያ ውስጥ ሲነሳ ግርምትን የሚፈጥር ሀሳብ ነው የነበረው። በጣም ጥቂት ሰዎች ያነሱት ነው። ምን ማለት ነው? ምንድነው ጠቀሜታው? የሚል ብዥታ ነበር። አሁን ባለንበት ደረጃ ጠቀሜታውን በሚገባ የተረዳን ይመስለኛል። የሰው ሰራሽ አስተውሎትን ለትምህርት መጠቀም ይቻላል። የሰው ሰራሽ አስተውሎትን ለግብርና መጠቀም ይቻላል። የሰው ሰራሽ አስተውሎትን ለሕክምና መጠቀም ይቻላል። በዘመነ የዓለም ሁኔታ ውስጥ ባልዘመነ መንገድ፣ በሰለጠነ የዓለም ሁኔታ ውስጥ ባልሰለጠነ መንገድ መሄድ ስለማይቻል እዚህ ደረጃ በመድረሳችን በጣም ትልቅ ደስታ ይሰማኛል።